ترجو النجاة ولم تسلك مسالكها إن السفينة لا تجري على اليبس. السلام عليكم ورحمة الله وبركاته. الله سبحانه وتعالى بقرآن لاي قطتኛው መንገድ የትኛው እንደሆነ መዳኛው ቤት በኩል እንደሆነ ወደ ጀነት የሚያዳርሰው የትኛው መንገድ እንደሆነ ፍንትው አድርጎ አስቀምጦልናል። መልእክተኛውም ሰለላሁ ዐለይሂ ወሰለም ያ አላህ የሰጣቸውን መልእክትን በሚገባ አድርሰው ግልጽ በሆነ አብራርተው አስቀምጠው ሄደዋል። ሶሃቦችም ከዛ ከነቢያችን ሰለላሁ ዐለይሂ ወሰለም ያገኙትን ምንም ሳይደብቁ ምንም ሳይጨምሩበት እንደዛ ጥርት ያለ ነቅይ የሆነን ሐቅን ገልጸውልን አስተላልፈውልናል። እኛ ያለብን ወዐለላሂ ልኢርሳል ነው፣ ወዐለ ሩሱል ልበላግ ነው፣ ወዐለይና ልኢትባዕ ነው። አላህ ላከልን እንዴት እንደምናመልከው ለማሳወቅ መልእክተኞች የተላኩበትን አማና በሚገባ ደረሱ። ሶሃቦች በዛ መንገድ ላይ አሳይተው አብራርተው ሄደዋል። እኛ መከተል ብቻ ነው፣ መጨመር መፍጠር መሰለኝ የልብን ትርታ ማስቀመጥ በስልምና ሄድም። አላህ ሱብሓነሁ ወተዓላ በተከበረ ቃሉ ላይ ምን ይላል? ባዕድ አዑዙ ቢላሂ ሚነ ሸይጣን ረጂም ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑህ ወላ ተተቢዑ ሱቡለ ፈተፈረቀ ቢኩም አን ሰቢሊህ ይላል። ቀጥተኛው መንገድ አንድ እንደሆነና ከዚያ ውጭ ያለን ከተከተልን ልዩነትና መለያየትን መከፋፈልን እንደሚጠቁም አላህ ሱብሓነሁ ወተዓላ ያብራራልናል፣ ይገልጽልናል። ነቢያችንም ሰለላሁ ዐለይሂ ወሰለም ተረክቱኩም ፊ መሐጀቲል በይዳእ ለይሉሃ ከነሃሪሃ ላ የዚጉ አንሃ ኢላ ሃሊክ ብለዋል። ሌሊቷ እንደ ቀን የበራ የሆነ ሐቅ ነጭ የሆነ ቀጥ ያለ መንገድ ላይ ትቻችኋለሁ፣ ከሷ መንገድ የሚወገድ የለም ጥፋት የሚገባው ቢሆን እንጂ ብለዋል። ሐዲስ አልፈረቅ ተብሎ የሚታወቀውም ላይ ወሰተፍተሪቁ ሃዚሂ ልኡማ ዐላ 73 ፍርቃ ካሉ በኋላ ኩሉሃ ፊናር ኢላ ዋሂዳ አሉ። ሁሉም የእሳት ናቸው አንዷ ስትቀር አሉ። ቂለ መን ሂየ ያ ረሱለላህ፣ ማናት እሷ ያቺ አንዷ ነፃ የምትወጣዋ ፍርቀተ ናጂያ የተሆነችዋ ማናት ሲባሉ መን ካነ ዐላ ሚስሊ ማ አና ዐለይሂ ልየውም አስሓቢ፣ እኔና ባልደረባዎቼ ዛሬ ያለሁበት ላይ የሆነ። ስለዚህ መዳን የፈለገ ሰው ነቢያችን ሰለላሁ ዐለይሂ ወሰለም ከሶሃቦቹ ጋር የነበሩበት ላይ መጽናት ነው። ከነሱ መንገድ የኻለፈ ሁሉ የሳት ነው። የነሱ መንገድ የተቃረነ ሁሉ የሳት ነው። ምክንያቱም እነሱ አላህ የጀነት መሆናቸውን መስክሮላቸዋል፣ እንደወደዳቸውም አብራርቶልናል፣ ገልጾልናል። ይህንን ታዲያ ስናደርግ ይህንን ላይ ስንጸና ብዙ ሁከቶችና ብዙ ችግሮችን እንሰማለን። የልብ ተከታዮች፣ የልብን ትርታ ተከታዮች፣ ሁከት ፈላጊዎች፣ ጭብጨባ ፈላጊዎችና እይታ ፈላጊዎች ጥቅም ኪስ መሙሊያ ገናናነትን ፍለጋ ብዙ ቦታ ሊቆጠር ይችላል። ብዙ ነገራቶች ሊያጋጥሙን ይችላል። ለዚያም ሲባል ታዲያ ነገራቶችን በመቆራረጥ ነገራቶችን እንደፈለጉ በመረዳት ከተባለው ቃላቶች ውጭ እንደፈለጉ መጨማመር ብዙ ችግሮችን ያዘንባሉ፣ ይናገራሉ። ታዲያ እዚህ ቦታ ላይ ምን እንላቸዋለን? ለይሰ ኩሉ ማ የተመናሁ ልመርኡ ዩድሪኩሁ ተጅሪ ሪያሁ ቢማ ላ ተሽተሂ ሱፉኑ ነው። ታዲያ እዚህ ጋር የምንለው ሰው የተመኘውን ሁሉ አያገኝም። የተናገርነውን ነገር ተነጋግረናል፣ መክረናል፣ የምናውቀውን ነገር እንመከራለን። ነገር ግን የተመከረ ሁሉ ይቀበል ማለት አይደለም። ምክንያቱም እንዲቀበል የሚያደርገው አላህ ሱብሓነሁ ወተዓላ ነው። ለዛም ነው አላህ ለነቢያችን ሰለላሁ ዐለይሂ ወሰለም ይላቸዋል፣ ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ ይላቸዋል። አንተ እኮ ያሻኸውን ሐቅ እንዲዝ ማድረግ አትችልም። እዚህ ጋር ሂዳየተ ተውፊቅን ነው። ምክንያቱም በሌላ አንቀጽ ላይ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ብሏቸዋልና እዚህኛው ጋር ሂዳየቱል ኢርሻድ ነው፣ ይህንኛው ደግሞ ሂዳየቱት ተውፊቅ ነው። ሂዳየቱል ኢርሻድን እኔም አንተም ነቢያቶች እንደ መጀመሪያ በማመላከትና በመጠቆም የተቀመጡ የተላኩ ናቸው። አማ ያ የተመከረው አካል ደግሞ ያንን ምክር እንዲቀበል ማድረግ ደግሞ ያ የአላሁ ሱብሓነሁ ወተዓላ ብቻና ብቻ ነው። ማንም ላ መለኩን ሙቀረብ ወላ ነቢዩን ሙርሰል ማንም አይገባበትም፣ የአላህ ብቻ ነው። ለዚያም ነው ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ ያላቸው ማለት ነው። አላህ ቀናቸውን መንገድ መያዝን አላህ ላሻው ሰው ለፈለገው ሰው አላህ የሚያደርገው ነው። ልብን እንዲቀበል ማድረግ ማንም አይችልም። ለዚያም ሲባል አላህ ሱብሓነሁ ወተዓላ መልካምን ነገር ይወፍቅን እላለሁ። ጽናት ላይ አንድ ነገር ልበላችሁማ። ወኢዘ ሸዳኢዱ አቅበለት ቢጁኑዲሃ አለ ወደህሩ ሚን ባዕድ ልመሰረት አውጃዕክ ላ ተርጁ ሸይአን ሚን አኽን አው ሳሒብን አረአይተ ظለከ ፊ ظላሚ መሻ መዐክ ወርፈዕ የደይከ ኢለ ሰማኢ ፈፈውቀሃ ረቡን ኢዛ ናደይተሁ ማ ضየዐክ። ጽኑ፣ ወደ አላህ ተነሳ። ሰው ብቻህን ቢተውህ የሆነ ነገር ስትናገር ሰው የተለያየ ጉዳይ ቢያስወግድህ ቢያገልህ ምን ቢልህ ተዋቸው። ችግር ላይ ወደኩ ወደ ሰው አትለጠፍ። ምን ይላል ይሄ ግጥም? ወኢዘ ሸዳኢዱ አቅበለት ቢጁኑዲሃ ችግሮች
ከነ ግብረአበሮቿ ከነ ወታደሮቿ ከነ ጦሮቿ ወደ አንተ ቢዘምቱብህ ወደህሩ ሚን ባዕድ ልመሰረት አውጃዕክ ጊዜ ደስታ በኋላ ከብዙ ደስታዎች በኋላ የሚያሳምም ህመም በላ ችግር ቢመጣብህ ላ ተርጁ ሸይአን ሚን አኺን አው ሳሒቢን ከወንድምም ይሁን ከባልደረባ ምንም አትከጅለ። አረአይተ ظለከ ፊ ظላሚ መሻ ማዕክ በጨለማ ውስጥ ጥላህ ሲከተል አይተሃል? የለም። ወርፈዕ የደይከ ኢለ ሰማኢ ፈፈውቀሃ ረቡን ኢዛ ናደይተሁ ማ ضየዐክ ከሰማይ በላይ ያለው ጌታ ብትለምነው ልመናህን የማይመልስብህ ስላለ እጅህን ወደ እሱ አንሳና እሱን ለምነው ይላል። ምከር፣ የፈለገው ይውደድ የፈለገው ይጥላ፣ አንተ በመረጃ ላይ ቆመህ ተናገር። አላህ ሐቅ እንዲቀበሉ ማድረግ የአላህ እንጂ ያንተ አይደለም። ወላሁ አዕለም። ሰላም አለይኩም።